የራቆት ቪዲዮ ራቆቷን ቪዲዮ መቅረጽ የእርቃን ቪዲዮ የራቆት ቪዲዮችን መጀመሪያ መቅረጽ ለምን አስፈለገ? ሪከርድ ያደረኩት ላይ ኖርማል መስሎኝ ነበር። ልጅነትም ሸውዶኝ ነው። እኔ ደግሞ ያው መቅረጽ ምናምን ወዳለሁ። በቃ ሻወር ምናምን ልወስድ ከገባሁ ቀርጻለሁ ራስሽን። በቃ ዘፈን ከፍቼ ምናምን ሩም ውስጥ እንትን አንዴ ሻወር የወሰድኩ ምናምን ራሴን ሪላክስ እያደረኩ ነበር። በዛ ታይም ላይ ዝም ብዬ አንሶላ ላይ ሆኜ ነው አንሶላ ለብሼ ምናምን ዝም ብዬ መጀመሪያ አንሶላ ለብሼ ነበረ የቀረስኩት። ከዛ አንሶላውን አልቄው ምናምን መቅረጽ ጀመርኩኝ። እርቃንን የሚያሳዩ ቪዲዮዎች ለማስፈራሪያና ለትልቅ የገቢ ምንጭ እየሆኑ ነው። ሸጣሁት ነው ለቴሌግራም ተሸጦ ነው። በዛ ታይም ላይ ይሸጥ ነበረ የራቁት ቪዲዮ እና ሸጣሁት ነው። ለሚያስፈራራቸው ሰው ባሪያ ይሆናሉ። በዛ ደግሞ በጣም አይምሯቸው ተጎድቶ ያም ሲጠቀምባቸው መጨረሻ ላይ ራሳቸውን ወደ ማጥፋት ይሄዳሉ። ገባ። በዚህ ሳምንት ትልቅ መነጋገሪያ የሆነው የአንድ 18 ዓመት ልጅ የራቁት ቪዲዮ ግንኙነት ሲደረግ ተለቆ ነበርና አንደኛ ነገር በጣም ነው የሚያሳዝነው። ሕፃን ናት፣ 18 ዓመቷ ነው። ሁለተኛ ነገር ራሷን አታውቅም። እንዲህ አይነት እንትን ውስጥ ሆኖ ኢንቲሜት ሆኖ እንደዛ ሬሳ ሊሆን አይችልም አንለስ መድኃኒት ተሰጥቶት ኖክአውት ተደርጎ። እንደሰማችሁት ይቺ ወጣት እንግዲህ ድንገት በተለቀቀባት ቪዲዮ ብዙ ሰዎች መነጋገሪያ አድርገዋት ነበር። ከዛም በላይ ደግሞ የሚያሳዝነው ነገር ይህንን ቪዲዮ የተመለከቱ ግለሰቦች የሚሰጡት አስተያየት ነው። ማህበራዊ ድረገጾች ላይ ከለቀቁት ሰዎች የማይተናነሱ ሰዎች ብያቸዋል። ይህንን ቪዲዮ የቀረጸው ግለሰብ ልጅቷ የምትወደውና አምናው የቀረበችው ልጅ ቢሆንም እና ደግሞ first time እኔን ቴክስት ያደረኩለት because I used to have a crush on that guy like so bad። እሱ ግን አጸፋውን በዚህ አይነት መልክ መልሶታል። እጅግ በጣም የሚያሳፍር፣ እጅግ በጣም የሚያሳዝን ነው። ይህቺ ልጅ ልቧን ከፍታ ወዳው ጤናማ በሆነ ፍቅር ስትቀርበው እሱ ደግሞ ያደረገው ድርጊት እጅግ ያማል። ይቺ ልጅ ቪክቲም ወይም ተጠቂ ናት። ተጠቅታለች። መድኃኒት ሰጥተው ነው ጉድ የሰሯት የቀረጿት። ይህ በእንዲህ እንዳለ ይህ ቪዲዮ የተለቀቀባት ወጣት ደስ በሚል መንፈስ ራሷን ስትከላከልና መልስ ስትሰጥ ተመልክተናታል። ምንም እንኳን በቀጥታ ስርጭት ወጣ ኮንፊደንስ እንዳላትና ምንም እንዳልመሰላት ብትናገርም ውስጧ አእምሮዋ እጅግ በጣም ያማል። ምን ጎደለብኝ ብዬ ነው ማለት ሰው ፈጣሪ ላይ ነው ቢታው ጋይስ ምን አሳሳታኝ ብዬ ባባ። እንዲህ አይነት ሁኔታ ውስጥ የሚገኙ ግለሰቦች አእምሯዊ፣ ማህበረሰባዊ ችግሮች እንደሚደርስባቸው የታወቀ ነው እና በአካባቢዋ የምትገኙ ሰዎች ይህችን ወጣት የመንፈሳዊ ትምህርቶችን፣ የአእምሮ ቴራፒዎችን የምታገኝበት መንገድ ብታመቻቹላት መልካም ነው። እንዲህ አይነት ክስተቶች እጅግ በጣም እየተንሰራፉና እየበዙ ነው። ይህም የሆነበት ዋናው ምክንያት ብዬ ማስበው እኛው የምንመለከቶቹ ተመልካቾች ነው። እነዚህ ይህንን ቪዲዮ እያወጡ የሚሸጡ ግለሰቦች ተመልካች ባይኖር እንደዚህ አይነት ቪዲዮዎችን አይለቁም። እኛ እንዲህ አይነት ነገሮችን ምንድነው ብለን ፈልገን ስለምናይ ኢቭን ብር ከፍለን ሁላ ማየት ስለምንፈልግ የኛው ባህሪ እኛውኑ ራሱ ገደል እየከተተን ነውና ከእንዲህ አይነት ነገሮች ብንቆጠብ መልካም ነው። በመቀጠል ይህንን ቪዲዮ መለቀቁን ተከትሎ የተለያዩ ሰዎች አስተያየታቸውን ሰጥተዋል። ከነዚህ መካከል እጅግ በጣም ያስደሰተኝ አብዛኛው ወንዶች ይህንን ጉዳይ መቃወማቸው እጅግ በጣም አስደስቶኛል። በዚህ አይዶንት ላይክ መቅረጽን ላይክ አመኛለሁ ላይክ እሱን ይቅርታ ብያታለሁ። ሁሉም ነገር ያሱ ትልቅ ሶሪ ብያለሁ። ሶሪ ሪሊ የመጀመሪያው ጥፋት ከቤት ደና የተቀመጠችው ልጅ አደንዝዘ ሬሳ አርጋሃት ከደፈርካት በኋላ ቪዲዮ አሳልፈ ለሌላ ሰው ሰተ ላይፏ ሚስዳፕ ካደረክ በኋላ በዚህ ቻጭር በቃ ሶሪ ብያለሁ ሶሪ ብትል የሚፈታ ያለ ይመስልሃል? ያንተን እህት አንዱ እንደዚህ ተጫውቶባት በእንደዚህ አይነት ቃል ተሳለቅባት ሚዲያ ላይ ብታይ አንተ ትቀበለዋለህ? ምን አይነት ራቁት ራስ ላይ ባዶ ጭንቅላት ብትሆን ነው? በመቀጠል ደግሞ ህግ ባለበት ሀገር ነው ያለው። በህግ ይሄ ልጅ መጠየቅ መቻል የለበት። ሁሉም እህት ያለው ሰው በሙሉ ዝም ማለት የለበትም። የሆነች ልጅ አሁን የሆነ ቪዲዮ እየተቀባበለባት ነው ሰው ምናምን እያየሁ እኔም ተልኮልኝ አክቹሊ እንትን ብየዋለሁ። ግን መናገር የፈለኩት እሷን ጀጅ ለማድረግ ምናምን ሳይሆን
ልጁ ስለገረመኝ ነው የምሬ ነው። ይሄም ፖስት ያደረገው ሼር ያደረገው ልጅ ምናምን ነገር በጣም ድንቁርና ነው። በቃ የዓለም ጥግ ደርሷል። በቃ የዚህ ድንቁርና የትም የማይገኝ ድንቁርና ስለሆነ አሁን የምነግራችሁ ልጆች ግን ማለት ነው እንደዚህ ሀሳብ ያላችሁ እንደዚህ የምታደርጉ ምናምን የምታወሩት ይበቃል። ባይዘው ስማ ስለመጣ እንትን አድርጌ መጣው ምናምን ብለህ የምታወሩ ይበቃል። ልጅቷ ህይወት አላት፣ ፊውቸር አላት ምናምን ገባህ? ቤተሰብ አላት። አንተ የሆነ ነገር እየተደቆር ደግሞ እህት ላይ ሊደርስብህ የማትፈልገውን ነገር ጭራሽ ሰው ላይ ማድረስ የለብህም። ጭራሽ ማለት ነው። እኔ አሁን ወንድማ በሆን ኖሮ ስራዬ ነበር ማድረግ። የምሬ ነው ስራዬ ማለት ነው። አፈላልጌ እንደዚህ የፋራዎቹ አላ ይሄ አናትህን ነበር በሳለ አንተ ደንቆሮ ማህይም። የአንድ ሰውን ግላዊ ቪዲዮዎች ያለ አግባብ ያለ ግለሰቡ ፍቃድ መቅረጽ ከተቀረጸም በኋላ ያንን ነገር ማሰራጨት የህግ ቅጣት እንዳለው የታወቀ ነው። እንኳን እንደዚህ አይነት የራቁት ቪዲዮዎችን ቀርቶ የሰው የስልክ ንግግሩን ያለ ፍቃድ ቀርጾ በሶሻል ሚዲያ ማሰራጨት ራሱን የቻለ ወንጀል እንደሆነ ይታወቃል። ራሷን እንድትስት መከላከል እንዳትችል ማድረግ፣ አስገድዶ መድፈር፣ ራቁቷን ቪዲዮ መቅረጽ እንዲሁም ደግሞ የተቀረጸውን ቪዲዮ ማህበራዊ ሚዲያ ላይ ማሰራጨት እነኚህ ተደራራቢ ወንጀሎች ምን አይነት ቅጣት ያስከትላሉ? እንዲቆያችሁ ጠበቃ ሰብለ አስፋ ነኝ። ይህን መረጃ ብዙዎች እንዲደርሳቸው ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ ይህን ሰሞን በጣም ጆሮአችንን ጭው የሚያደርግ ነገር ደግሞ ተሰምቷል። አንዲትን ሴት ራሷን እንድትስት መከላከል እንዳትችል በማድረግ አስገድዶ መድፈር በኢፌዴሪ ወንጀል ሕግ አንቀጽ 620 መሰረት ከ5 እስከ 25 ዓመት ጽኑ እስራት የሚዳርግ ነው። የመጀመሪያው ይሄ ተግባር በዚህ በሬፕ በአስገድዶ መድፈር አንቀጽ 620 ላይ ይወድቃል። በሁለተኛ ደረጃ ያለ ፈቃዷ ራቁቷን መቅረጽ እናም ደግሞ ያንን በኮምፒውተር ሲስተም ተጠቅሞ ደግሞ በማህበራዊ ሚዲያው መልቀቅ ተግባርን መፈጸሙን አምኗል። ይሄ ደግሞ በራሱ በኮምፒውተር ወንጀል አዋጁ እስከ 3 ዓመት ድረስ ሊያስቀጣ የሚችል። ስለዚህ እንዲህ አይነት ድርጊት የምታደርጉ ግለሰቦች ማንነታቸው ላይታወቅ ይችላል፣ በድብቅ በሴክሬት ሊሆን ይችላል ይህንን ነገር የሚያደርጉትና እባካችሁ እንዲህ አይነት ነገሮችን አድርጋችሁ ሰዎችን ጎርታችሁ የምትጠቀሙት ምንም ነገር አይኖርም። ገንዘብ ልታገኙ ትችላላችሁ፣ ግን የእህቶቻችሁን የወንድሞቻችሁን ማንነት ሸጣችሁ ነውና እነሱ ቅስማቸው ተሰብሮ ራሳቸውን ዝቅ አድርገው የሚያደርጉት ጠፍቶባቸው ራሳቸውን ለማጥፋት እያሰቡ እናንተ ደግሞ በእነሱ ገቢ እየሰበሰባችሁ እንዲህ አይነት ነገር ባይደረግ መልካም ነው ለማለት ነው። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዮ ያለ ነገር ነው ያበረታታው ሳይሆን ሁላችንም ናቹራል ተፈጥሯችን ያለ ነው። ስንመጣም ራቁታችንን የመጣ ነው ከሆነ በኋላ ማሰብ ያለባቸው ይሄንን ነው። ራሳቸውን ሞቲቬት ማድረግ አለባቸው። ራሳቸውን በእንደዚህ አይምሯቸው መጉዳት የለባቸው። ገባ አይደል? ሆነ ሰው ሁሉም ሰው ይሳሳታል። ተሳሳትኩ ብላ ራሷን ይቅር ማለት